ሲጀምር ሃንግ የተባለ መልካምና ቄንጠኛ ወጣት ለስላሳ ጸጉሩ በንፋስ የተወዛወዘ ልክ እንደ ፈረስ በሜዳው ላይ ሲሮጥ እናየዋለን። ሁሉም ሴቶችን በየአቅጣጫው ያደንቁታል። በሌላ በኩል ከሩቆና ማ የተባለች ቆንጆ ልጅ ደግሞ ተደብቃ በተከታተለውም ሳያት ግን ታፍራለች። ለብቻዋ አንድ ወገን ፍቅር ስቃይ ብታወራም የወደደችው ግን ታዋቂውን ሃንግን ሳይሆን ከአበባና ከእጽዋት እንክብካቤ ውጪ ሌላ ነገር ያለ የማይመስለውን ሃንግን ነበር። ማያ በሀሳብ ተውጣ ያለ ጓደኛዋ ከኋላዋ መታ አሁንም ካንግን እያየሽው ነው? እሱ በጣም ረቂቅ ሰው ነው። አበባዎችን ልክ እንደገዛ ልጆቹ ነው የሚንከባከባቸው እኮ። ዛሬ ተጨንቀሻል። እንደዚህ አይነት ነገር ስታደርግ የመጀመሪያ ስለሆነ ነው ካለቻት በኋላም እኔ ካንቺ ጋራ ነኝ፣ 1 2 3 ትችያለሽ እሺ እያለቻት ታበረታታታለች። በዚህ መሀልም ሃንግ የሩጫ ልምምዱን ሲያጠናቅቅ ብዙ ሴቶች ይከቡታል። እሱ ግን ሻወር ለመውሰድ ከነሱ ለማምለጥ ይታገላል። በመጨረሻ ማያ ለካንግ ስሜቷን ለመግለጽ ድፍረት ታገኛለች። ለ6 ወራት በሚስጥር ወድጄዋለሁ፣ ይሄ በቂ ነው ብላ ራሷን ከሳመነች በኋላ ከዛፍ ጀርባ ሆና ሰልፍ ጠብቀዋለች። ካንግ ሲቃረብ ድንገት መታ ካንግ በእውነቱ በጣም ወድሃለሁ፣ የስልክ ቁጥር ልትሰጠኝ ትችላለህ ስትለው እሱ ደግሞ ደንግጦ አንቺ ማነሽ? ምንም አልሰጥሽም ብሎ ቦርሳውን ይዞት ይፈረጥጣል። ማያ ልቧ ተሰብሮ ወደ ቤተ መጻሕፍት በመሄድ ይሄ መጀመሪያ የሆኑ እያለ እንደዚህ መጥፎ መልስ ገጠመኝ። የካንግ ማህበራዊ ገጽ ስትከፍተውም አንድ እንግዳ ሴት አጋጠመችኝ ብሎ እንደ አሳዳጅና እንደ አስቸጋሪ አድርጎ ስለሷ የጻፈውን ታገኘዋለች። ተከታዮቹን በስድብ አስተያየት ሞልተውታል። ማያ በንዴት ላይ ያለች ታዋቂው ሃንግም ሶፋው ላይ ተኝቶ ታየዋለች። ሃንግ ሲነቃ ስለምን እንደምታወራ ይጠይቃትና ምንም አስፈላጊ ነገር የለም፣ አንተ ደግሞ እዚህ ምን ታረጋለህ? የዛሬው የበላይ ተመልካች ነኝ። ከጥቂት ዝምታ በኋላም ሀዘኗን አስተውሎ የሆነ ሆኗል፣ ከኋላሽ ትተሽው ለፊ እንጂ በልብሽ አትያዥው ስላት ማያ በንግግሩ ተነክታ ያልከው ውብ ነው፣ ነገር ግን የወደዱትን ሰው መርሳት ቀላል ነገር አይደለም። ችግር የለም፣ ህይወቴ እንደዚሁ መራት አለው። ራሴን እወዳለሁ፣ ስሜቴ እንዲመልስልኝ አልፈልግም። ትንሽ ሰከን ስትል ማያ መልሳ እየቀለደች ቅድም ያልኩትን ሁሉ እርሳ፣ በቃ ስለሱ ማሰብ አቁም። በቀስታ እየሳቀችን መጽሐፍ ይዛ ቤተ መጻሕፍቱን ለማስተካከል ስትሮጠም ሃንግ ከጀርባዋ ስትስቂ በእውነት በጣም ታምሪያለሽ፣ እሷም አፍራ አመሰግናለሁ ካለች በኋላ ቤተ መጻሕፍቱ በተሞሉ ተማሪዎች መሃል ውስጥ ትሰወርበታለች። ክፍል ውስጥም ሌን የተባለው የክፍል ጓደኛዋ በርካታ ወረቀቶቿን ከፊቱ አስቀምጦ አንዱን ጭንቅላቷ ላይ እየለጠፈ በጨዋታ እባክሽ እርጂኝ፣ ቤተ መጻሕፍት በብዛት የምትሄጂው እኮ አንቺ ነሽ። በደስታ ጓደኛዬ የወደድሽ ልጅ ደግሞ አልቀበልሽም አለ እንዴ ሲላት ደንግጣ እንዴት አወቅ? ጽሑፉን አይቼ ገመትኩኝ። ማያ በእፍረት ራሷን ስታቀረቀር እሱ ላንቺ አይገባሽም እያለ ጸናታል። እሑድ ቀንም አዳዲስ ወንዶችን ለማስተዋወቅ ጓደኞቻቸው ይዘዋት እንደሚወጡ ይነግራታል። አንድ ወንድን ለመርሳት ብቸኛው መንገድ በሌላ ወንድ መተካት ነው። እሷ ባትስማማም ለካንግ እኔ መራመድ እንደምችል አሳየዋለሁ። ይህ በእንዲህ እንዳለ በሃንግ ቤትም እሱ ታናሽ እህቱን ይንከባከባታል። በማግስቱ ጠዋትም ማያ በባቡር ወደ ትምህርት ቤቷ እየሄደች ያለ የታጨች መስሏት በህልም ዓለም ትዋኛለች። በዛኑ ሰዓትም ካጠገቧ የሴቶች አስተሳሰብ በእውነት በጣም ይረቃል፣ የምትዩ በግልጽ ይሰማኛል ይላትና ዞር ስትልም ሃንግ ባቡር ውስጥ መሳፈሩን ትረዳለች። እሷም በቆምኩበት ስናገር ለምን ሁልጊዜ ትሰማኛለህ? ደግሞም ሁልጊዜ በጣም በምሸማቀቅበት ሰዓት ነው። ሁልጊዜም በባቡር ውስጥ እንደሚሄድ ጠይቀው ሃንግም የጠዋት ልምምድ በማይኖረኝ ጊዜ ብቻ ነው የምሳፈረው፣ አብዛኛውን ጊዜ በስልጠና ቢዚ ሆናለሁ። በዚህ ባቡር ውስጥ ብዙ ጊዜ አይችሻለሁ። ማያም እብድ መስልሃለዋ ስትለው እሱም ፈገግ ብሎ ያንቺ ተጫዋችና ደስተኛ ነሽ፣ ስትስቅ ማየት እኔንም ያስደስተኛል። እሷም እንደምትላታ ትሸማቀቃለች። ዝም ብላም እሺ በቃ አመሰግናለሁ። ድንገት ግን ከዚህ በፊት የካንግን የማህበራዊ ገጾችን ስትመለከት በተለይ ደግሞ የምግብ ፎቶዎቹን ስታይ በባቡር ውስጥ ስቅ እንደነበረ ታስታውሳለች። በአፍረት ተውጣም ያን ጊዜ በእውነት ደስተኛ ነበርኩ ብላ ታስባለች። ሃንግም የሚወድሽን ሰው መፈለግ ግብሽ ማድረግ የለብሽም። በአንድ ወገን ፍቅር ከማዘን ይልቅ እኔም በሚስጥር እንደወደደች አድርገሽ ለምን አትገምቺም? ከሩቅ ሆነሽ ተከታተኝ። ይህን ፈገግ የሚያሰኝሽና ደስተኛ የሚያደርግሽ ከሆነ ከመከፋት አይሻልሽም? ማየት ደነቅና አንተን እንደወደድኩኝ አድርጌ እንደገምት ነው የምጠይቀኝ ስትለው እሱም አዎ ምን ይመስልሻል? በቀኑ ማብቂያ ላይ ማያ ብቻዋን ሆና ደብተሯ ላይ ስትጽፍ የሃንግን ንግግሮች በአይምሮዋ ታመጣለች። በእውነት ይህንን ያህል አዝኖልኝ ነው ብላ ታስባለች። በማግስቱ ሃንግ በትምህርት ቤቱ መጽሐፍት ውስጥም መጽሐፍን ሲያስተካከል አንድ ሰው በትኩረት እንደሚከታተለው ይሰማዋል። ዞር ሲል ማያ ከመጽሐፍ መደርደሪያው ጀርባ ሆና ስታዩ ያገኛታል። ደንግጦ በጨዋታም ፊዚክስ መጽሐፍ ጭንቅላሽ ላይ ወድቆ ቤተ መጽሐፍት ውስጥ ልትሞች የነበርሽ ልጅ አይደለሽም እንዴ? በህይወት አለው፣ ስለዚህ ድራማህን አቁም። ሁለቱም ጠረጴዛ ላይ ይቀመጡና ሃንግም በባቡር ውስጥ ተነጋገርነው ነገር ይህንን እንኪ ብሎ በአንድ ወገን ፍቅር ውስጥ ያለ ሰው የሚያደርጋቸው ነገሮችን ዝርዝር የያዘ ወረቀት ይሰጣታል። ለዚህ ነገር አዲስ የሆንሽ ትመስላለሽ። ወረቀቱ እጅግ በጣም ዝርዝር የሆኑ መረጃዎችን የያዘ ነበር። ያ ሰው ምን እንደሚያስብ፣ ምን እንደሚበላ፣ ትኩስ ወይም ቀዝቃዛ መጠጥ እንደሚመርጥ፣ በቀን ስንት ጊዜ ወደ መታጠቢያ ቤት እንደሚሄድ፣
አይኑን ስንት ጊዜ እንደሚያለቅስ የቤተሰብ አባላትና ጓደኞቹ እነማን እንደሆኑ የሚገልጽ ነበር። ማያ በግራ መጋባትና በትኩረት ታየዋለች። ይህንን ሁሉ እኔ ከዚህ በፊት በአንድ ወገን ፍቅር ወድጄ አላውቅም፣ አንተ ከዚህ በፊት ሴት ልጅ ወደህ ታውቃለህ ብላ ጠይቀዋለች። እሱ በትምህርት ቤቱ በጣም ዝነኛ ወንድ በመሆኑ እንዴት በአንድ ወገን ፍቅር ሊወድቅ ይችላል ብላ እያሰበች ሃንግም እነዚህ በእውነት የፍቅር ድርጊቶች ናቸው ወይስ የአሳዳጅ ድርጊቶች? እኔ መረዳት ስለምፈልግ ነው። ማያ ካንግን ጽሑፍ አሳይታው ማንም ሰው ስለኔ እንደዚህ እንዲጽፍ ዳግመኛ አልፈቅድም ስትለው እሱም ራሱን እየነቀነቀ አዝናለሁ፣ አሁን ተረዳሁት። ለማንኛውም ካንግ በጽሑፉ ላይ አስቀያሚ ብሎሻል። እኔ ግን ይህን ልንገርሽ፣ አንቺ በጣም ቆንጆ ነሽ። በማግስቱ ማያ ዝርዝሩ መከተል ትጀምራለች። ከሩቅ ሆና ሃንግን ትከታተለዋለች። ስንት ጊዜ እንደምታየው ትቆጥራለች። መቼ ወደ ትምህርት ቤት እንደሚመጣና መቼ እንደሚወጣ ታስተውላለች። በአንድ ወቅትም ልማድ ሆኖባት በማትጠቀምበት የባቡር መስመር ላይ ድንገት ከሱ ጋር ትገናኛለች። እሷም በፍጥነት ይሄ ለጨዋታው ብቻ ነው፣ እኔ ሞኝ አይደለሁም እመነኝ። በድንገት ባቡሩ በኃይል ሲቆም ማያ ሚዛኗን ስታጣ በቀጥታ በሃንግ እቅፍ ውስጥ ትወድቃለች። ከባቡር ከወረዱ በኋላም ልታምነኝ ትችላለህ፣ ልቤ በጣም በፍጥነት ይመታ ነበር። በአንተ እቅፍ ውስጥ ስወድቅ እውነተኛ ስሜት ነበር ተሰማኝ። እሱም ፈገግ ብሎ ለምንድን ነው ሁልጊዜ ከበስተጀርባ የምትራመጂው? መተሽ ካጠገቤ ተራመጂ እንጂ። እኔ እኮ በአንድ ወገን ፍቅር እንዳይዘኝ ሰው ሆኜ መተወን ብቻ ነው የምፈልገው። የምር ፍቅረኛሞች አይደለንም። የአንድ ወገን ፍቅር የሚሰራው እንደዚህ ስለሆነ በእኔ ስራ ውስጥ ጣልቃ ትግባ ስትለው ይስቃል። ለማንኛውም ስለኔ ህይወት ለምታጠኘው ጥናት ከረዳሽ የጠዋት ልምምድ ሲኖረኝ ሁልጊዜ ከጠዋቱ 1 ሰዓት ላይ ትምህርት ቤት እገኛለሁ። በትርፍ ቀኖች ደግሞ ልክ ከፊትሽ ባለው መናፈሻ ውስጥ ሰለጥናለሁ። ማያ በደስታም እንዴት ያለ ትልቅ ስኬት ነው! ሁሉም ነገር አቀለልከው እኮ። አንተን ለመከተል የ2 ሳምንት ጊዜን በከንቱ አባክነው ነበር። እሱም እጁን ዘርግቶ ጸጉሯን ሲነካው ማያ ደንግጣ ምን እያረክ ነው? ጸጉርሽ ላይ ጤንዚዛ ነበረች። እሷም ወዲያውኑ በመንገድ መሃል መጮህ ስትጀምር ሃንግ በሁኔታዋ ያስቃል። ከዛም ጊዜ ወስደሽው ብሎ የስልክ ቁጥሩንና የማህበራዊ ገጽ አድራሻውን ይሰጣታል። በትምህርት ቤት እረፍት ወቅትም እሱ ሃንግ ወደሚሰለጥንበት መናፈሻ በመሄድ በዝምታ ትከተለዋለች። በልቧም ይሄ ስሜት በጣም እንግዳ ነው። በእውነት በሱ ላይ የአንድ ወገን ፍቅር ያዘኝ እንዴ? ትኩረቷ እንዳይበታተንባት ብትሞክርም በመጨረሻ ግን ሀሳቧ ይበተናል። ድንገት አንድ ትንሽ ውሻ በከፍተኛ ድምፅ ሲጮህ ሰምታ ጸጥ በል እንዳታጋልጠን ብላ በሽሹታ ትናገረዋለች። በድጋሜ ዘወር ስትል ግን ሃንግ ልክ ከፊቷ ቆሞ ታገኘዋለች። በመናፈሻው ዳርቻ አብረው ይቀመጡና እሷም ስላስቸገርኩ አዝናለሁ። አይ አላስቸግርሽኝም፣ እኔም ራሴ ላርፍ ነበር። በጣም ፈጣን ሯጭ ብቻ መስለኝ ነበር። ነገር ግን ውድድር በሌለበት ጊዜ እንኳ ልምምድህን አታቋርጠም። ከትምህርት ቤት ቡድን ጋር በማትሰለጥንበት ጊዜም ቢሆን ብቻህን እዚህ ትመጣለህ። መልሱን ብትጠብቅ እሱ ግን ብዙ ያወራች መስሎት ዝም ይላል። እሷም በልቧ በእውነት በጣም ብዙ ያወራሁኝ እንዴ? በመጨረሻም ሃንግም ልክ ነሽ፣ ይሄ ስፖርት ብቻሽ ነው የምትሰሪው ነው። ከእያንዳንዱ ውድድር በፊት ለብቻሽ ነው የምትሰሪው። የሚያበረታታሽ ቡድንም ሆነ ማንም የለም። እሷን ፈገግ ብላ አንተ ከኔ ትጠነክራለህ። እኔ እንደዛ የምፈራ ብሆን ኖሮ ውድድር ውስጥ ሳልገባ በፊት አመልጠ ነበር። ይህንን ስፖርት ለማቆም አስበህ ታውቃለህ? ሃንግም ያለምንም አመንታት በጭራሽ አንድም ቢሆን አስቤ አላውቅም፣ ምክንያቱም መሮጥ እወዳለሁ። ከዚያም ያለምንም ማስጠንቀቂያ ሃንግ ሳሩ ላይ ተኝቶ ራሱን በማያገል ላይ ያሳርፈዋል። ይሄ እንግዲህ በአንድ ወገን ፍቅር ታሪክ ውስጥ የሚጠበቅ እንቅስቃሴ ነው። ማያ በድንጋጤ ዘላ የአንድ ወገን ፍቅር እያልክ ራስን እግሬ ላይ ተሳርፈዋለህ እንዴ? መጨረሻችን መጋባት ቢሆንስ? ለካንግ ያለሽ የቆሰለ ስሜት እስኪሻልሽ ድረስ ለዘላለም መጠበቅ ቢኖርብኝ እንኳን ጠብቅሻለሁ። ማያ ትደነግጥና እኔን ትጠብቀኛለህ? ስለምን እያወራህ ነው? ደግሞ ስለምንድን ነው እንደዚህ በደግነት የምታስተናግደኝ? እኔና አንተ ሙሉ በሙሉ በተለያየ ዓለም ውስጥ ነው የምንኖረው። ምንም እንኳን በአንድ ትምህርት ቤት ብንማርም ከዚህ በፊት ተነጋግረን እንኳን አናውቅም። ምናልባት ራሴን እንዴት መግለጽ እንዳለብኝ አላውቅም ይሆናል። የሌሎችን ስሜትም አልረዳም ይሆናል። ያንቺን ስሜት ግን እረዳዋለሁ። ማያ ሙሉ በሙሉ ግራ ተጋብታ እየሆነ ያለውን ነገር ማመን እንዳለባት እያሰበች እዛው ትቀመጣለች። እሱ በጣም እንግዳ እንደሆነና ባህሪው እንዳልገባት ቢሰማትም ስለ ጉዳዩ ብዙ ላለማሰብና ጨዋታው ለመቀጠል ተወስናለች። በማግስቱ አዲስ ሕግም ታወጣለች። በምስጢር የምትወጂውን ሰው የሚወዳቸውን ነገሮችን መውደድ መልመድ አለብሽ። ትንሽ መሮጥና የአካል ብቃት እንቅስቃሴ ማድረግ አለብኝ። ሰውነቴ ማስተካከል ይኖርብኛል። ነገር ግን ለጥቂት ቀናት ብቻ ከሮጠች በኋላ ደክሟትም እሱ እንዴት ነው በየቀኑ ይህንን የሚያደርገው? በማግስቱ ሃንግን በትምህርት ቤቱ ከቡድን ጓደኞቹ ጋር ያሰለጥን። ብዙ ሴቶች ቆመው ያደንቁታል። ሃንግን ማያ በትምህርት ቤቱ በር ላይ እግሯን እያነከሰ ስትሄድ አይቶ ምን እንደሆነች ያስባል። ደረጃውን ለመውጣት ስትሞክር እግሮቿ ይዘፈልፋሉ። ሊና አግኝቷትም ነይ እኔ ላይ ተደገፊ። እሱም እስከ ክፍሏ ድረስ ይረዳታል። የሃንግ ክፍል አጠገብ ሲያልፉ ማያ እሱ ጠረጴዛ በማጣፈጫዎች መሞላቱን ታያለች። በሀዘን ፈገግታ በትኩረት ትመለከተዋለች። ሊንም አንቺም ትወጂዋለሽ እንዴ? በፍጹም ባልተጀመረ ግንኙነት ልቤ ተሰብሯል። አሁን ለዚህ የሚሆን አቅም የለኝም። በዛ ላይ ሃንግ ለእኔ በጣም የራቀ ነው። እሱም መውደድ ማሰብ እንኳን የማይቻል ነው። ሊን ቅር የመሰኘት ስሜት ቢያሳይም ትቷት ሄዳል። ወደ ክፍል ስትገባ እያያትም በእውነት ከሁሉም ሰው መሃል ሃንግ መውደድ ነበረባት ብሎ ያስባል። በዚህ ጊዜ ተፎካካሪው ከሃንግ ሳይሆን
በጭራሽ ሊወዳደረው የማይችለው ሰው በመሆኑ ተስፋ ይቆርጣል። በስፖርት ክፍለ ጊዜ ማያ ወደ መምህሩ ቀርባ ይቅርታ ጌታዬ፣ ሰሞኑን እግሬ ጥሩ ስላልሆነና ስለደከመኝ ዛሬ መጫወት አልችልም። በየቀኑ ስሮጥ ነበር። መምህሩ ገርሞትም በየቀኑ ትሮጫለሽ? የትኛው ክለብ ውስጥ ነሽ? ስላት ማያ እየቀለደች ወደ ቤት እንሂድ ክለብ ስትለው መምህሩ በሳቅ ይፈነዳል። በድንገት ማያ የሴቶች ጩኸትና ማበረታቻ ወደሚሰማበት አቅጣጫ ዞር ስትል ሃንግ እግር ኳስ ሲጫወት ታየዋለች። ከሴቶቹ አንዷም እሱ ዝም ብሎ አይሮጥም፣ እግር ኳስም ይጫወታል። ማያ በሜዳው ላይ ሆና የሃንግን የኳስ ጨዋታ ለመመልከት ብትሞክርም በዙሪያው የነበሩ የሴቶች ስብስብ ግን ይረብሸዋታል። በውስጧ እያዘነችም የአንድ ወገን የፍቅር ጨዋታ ባይሆን ኖሮ እንደሱ ያለ መልከ መልካም ልጅ እኔ ዞር ብሎ እንኳን አየኝም ነበር። የጠፋ ኳስን በቀጥታ ግንባሯ ላይ በኃይል አርፎ መሬት ላይ ጠለዋት። ለመነሳት ስትሞክር እግሯን ያማታል። ከተጫዋቾቹ አንዱ በፍጥነት መጥቶ ደህንነቷን ስጠይቃትም እኔ ደህና ነኝ በእውነት ብላ ትመልሳለች። ነገር ግን በድንገት ሃንግ በሩጫ ወደ እሷ እየመጣ እንደሆነ ታያለች። ማያ በድንጋጤ ደንዝዛ አይሆንም፣ ሁሉም እያየን ነው፣ እሱ ግን ምንም ግድ አልሰጠውም ብላ በውስጧ ታስባለች። ሃንግ ማያን በሁለት እጆቹ በኃይል አንስቶ በእጆቿ ላይ ያለውን አቧራም በውሃ እያጠበላት የተጎዳሽው ነገር አለ እንዴ እያለ በጥንቃቄ ይፈትሻታል። ተማሪዎች በተለይም ሴቶቹ በቅናት አይን ይመለከቷቸው ነበር። እሱም እጆቿን ካጠበላት በኋላ ማጣቢያው ላይ ያስቀመጧት። እግርሽ መጎዳቱን ለማየት ካልስሽ እንዳወልቀው ትፈቅጅልኛለሽ? እግሯ በሙሉ በፋሻና በሕክምና ፕላስተር ተሸፍኖ ማመን አቅቶት የተመለከተ ለመሆኑ ባቡር ነው እንደረገጠሽ? ይሄ ሁሉ ምንድን ነው? ስለተሰማ አፍራ ይሄ እኮ በጨዋታው ምክንያት ነው። ስሚኝ፣ በዚህ ሩጫ ጨዋታ ውስጥ በማንኛውም ነገር እስማማለሁ። ነገር ግን ለአንድ ጨዋታ ወይም ለምትወጂው ሰው ብለሽ ራስሽን በጭራሽ አታድክሚ። ተስማማን? እሺ ሃንግ፣ እኔ ካንተ የምትወደውን ነገር ለማድነቅ ፈልጌ ነው። ሁለቱም ጉንጮቿን ቆንጠጥ አድርገው እኔ እኮ ሌላ የምወደው ነገር አለ። እነዚህን ጉንጮች ከኔ ውጭ ማንም እንዲነካቸው እንዳትፈቅጂ፣ ተረድተሽኛል? በዛ ምሽትም ተኝታ ሁለቱም ጉንጮቿን በእጆቿ ይዛ ግራ መጋባት ውስጥ ትሆናለች። እኔን ይወደኛል እንዴ? እኛ እኮ ዝም ብለን የተጫወትን ነው እያለች ለራሷ ትናገራለች። ልክ በዚህ ሰዓትም ከሃንግ ስልኳ ላይ መልእክት ደርሳታል። እሁድ ቀን ትርፍ ጊዜ ያለሽ ላገኘሽ ፈልጋለሁ የሚል ነበር። እሁድ ቀን ዘነጣ ከሱ ጋር ትገናኛለች። ዛሬ በትክክል ምንድን ነው የምናደርገው? ጨዋታ ነዋ፣ ያንን የአንድ ወገን ፍቅር ጨዋታ። ዛሬ ስለኔ ብዙ ነገር ታውቂያለሽ። እውነቱን ለመናገር ወደ አሳ ማጥመጃ እንሂድ የሚለው መወሰን አቅቶኝ ነበረ። በመጨረሻ ግን ወደ አሳ ማሳያው ብንሄድ ጊዜያችንን በሙሉ አሳ በማየት እናጠፋዋለን። እኔ ግን ጊዜን አንቺን በማየት ማሳለፍን እመርጣለሁ። ሃንግ ወደፊት ሲራመድ ማያ በደስታ ለራሷ እየሳቀ ትከተለዋለች። ዘውር ብሎም ምን እያረግሽ ነው? ፈጠን በይ እንጂ። ምንም አይደለም፣ ዝም ብዬ ደስ ብሎኝ እኮ ነው። እግሬን አሁንም ትንሽ ያመኛል፣ እንሂድ። ከኋላ ሜድሽን ታዩ። ይሄ እኮ የጨዋታ ህግ አይደለም። ከኔ ጎን ለጎን ሂጂ፣ እጅሽንም ስጭኝ። ማያ ግን በመቃወም ይሄ እኮ ለአንድ ወገን ፍቅር በጣም ይበዛል። እሱ ግን እየሳቀ ደረጃውን እስክንወጣ ድረስ ዝም ብለን እጅ ለእጅ እንያያዝ። ወደ አንድ የስጦታ እቃዎች መሸጫ ሱቅ ይዟት ይገባል። በኋላ ላይ በባህር ዳርቻው ላይ አብረው ይቀመጣሉ። የዛሬው ቀን በትክክል እንደ ህልም ነው የሚሰማኝ። በትምህርት ቤቱ ተወዳጅ የሆነው ልጅ በጨዋታው ምክንያት ከኔ አጠገብ በባህር ዳርቻ ላይ ተቀምጧል። በመቀጠልም ከቦርሳ ውስጥም አንድ ትንሽ የእንጨት ስጦታ ሳጥን አውጥታ ይህን ላንተ ይዤልህ መጥቻለሁ። በዛው ምሽትም ሃንግ በክፍሉ ውስጥም ሆኖ የሩጫ ጫማዎቹን እያጸዳ ታናሽ እህቱ ተመልክታው ዛሬ በጣም ደስተኛ ትመስላለህ። እሱም እየሳቀ ልክ ነሽ፣ ደስተኛ ነኝ። በነጋታውን በትምህርት ቤት ማያ ከካንግ ጋር ፊት ለፊት ትገናኛለች። እሷን ባያት ሰዓትም በድንጋጤ ወደ ጓደኛው ዞሮ እባክህ እርዳኝ፣ ያች እብድ አሳዳጅ በድጋሚ ልታስቸግር መጣች ብሎ ይጮኋል። ማያ በውርደት እዛው ባለችበት ደንዛ ትቀራለች። ድንገት ግን ሃንግ ካልታሰበ ቦታ መጥቶ በካንግ ፊት ለፊት በመቆም በቁጣና በሚያስፈራ ድምፅ አሁኑን ከዚህ ካልጠፋ ከዚህ ነው የምወረውርህ። ካንግና ጓደኛው በፍጥነት ሮጠው ያመልጣሉ። ማያ አዝና የምሳ እቃዋን ለመብላት ወደ ትምህርት ቤቱ ጣራ ላይ ትወጣለች። ጓደኛዋ አግኝታትም እውነቱን ተናገሪ፣ አንቺ በሃንግ ፍቅር ወድቀሻል። አካሄድሽ ራሱ በፍቅር እንደወደቀ ሰው ነው። አይኖችሽ ሚስጥርሽን ያወጡታል። ማያ ግን አመንትታ እኔ እኮ እሱ ዝም ብሎ በሀዘኔታ ጥሩ እየሆነልኝ ባለ ሰው ፍቅር ነው የወደቅኩት። እኔ ለእሱ በፍጹም የምመጥን አይደለሁም። በግቢው ልስቶች በሙሉ ይወዱታል። እኔ ራሴን ከእሱ ጋር በጭራሽ ማወዳደር አልችልም። ጓደኛዋ ግን አንቺ ምስኪን፣ ያ መልከ መልካም ልጅ እኮ አንቺ ለመከተል ሲል በሀገሪቱ ያሉት ሴቶች በሙሉ ችላ ብሏል። ስሜትሽን በገልጽ ንገሪው፣ እመኝኝ፣ የምታጭው ነገር የለም። ማያ ግን ይሄ ዝም ብሎ ጨዋታ ነው በሚለው ቃሏ ለመጽናት በማሰብ ፍቃደኛ ሳትሆን ትቀራለች። በኋላ ላይ በቤተ መጻሕፍት ውስጥ ያለ ሀሳብ ስትሄድም ሃንግ ወዲያውኑ ሊረዳት ቢመጣም እሷ ግን በኃይል ትገፋዋለች። አመሰግናለሁ፣ እኔ ራሴ ወጣዋለሁ። አንተ አሁን እኔን መታገስ ያቃተ ይመስለኛል። ለዛ እኮ ነው ጨዋታውን በፍጥነት እንድንተው የሚፈልገው። ሃንግ ሳይረዳት በፊት ማያ በፍጥነት ሮጣ ትሄዳለች። ወደ ክፍል ስትመለስም የክፍሏ ሴቶች በግቢ ውስጥ ስላለች አንዲት ተወዳጅ ልጅ ሲያወሩ ትሰማቸዋለች። እሷን በጣራው ላይ ለሃንግ የፍቅር ቃሏ ለመግለጽ የተዘጋጀች መሆኑንና ሁለቱም ምርጥ ፍቅረኛሞች እንደሚሆኑ እያወሩ ነበር። እሷም ልቧ ተሰብሮ ለመውጣት ስትነሳ ያ የጨዋታው ዝርዝር ወረቀቷ ሳታስበው ከኪሷ ወድቆ ይቀራል።
ማያ በኮሪደሩ ላይ ስታለቀስ ጓደኛዋ እያጽናናቻት፣ ለካንግ እኮ መቼም እንደዚህ አላለቀሽም፣ ይሄ እውነተኛ ፍቅር ነው። ለሱ መናገር አልችልም፣ ስሜቴን ከነገርኩት ሁሉም ነገር ያበቃልታል። በቤተ መጻሕፍት ውስጥም ሃንግ በድጋሚ ያገኛትና ከእንግዲህ ልለቅሽ አልችልም፣ እየሸሸሽኝ ነው፣ እኔን እያስቸገርሽኝ እንደሆነ የምታስቢ ከሆነ አይደለም፣ ይህንን አቁሚና ጨዋታችንን ቀጥይ። ማያ ምን ላይ ሳትሰጠው በፊትም ያቺ ታዋቂ ልጅ ድንገት ገብታ ሃንግንም በእረፍት ሰዓት ወደ ጣራው ላይ ና ብላ ትነግረዋለች። ማያም በዝምታ ጥላቸው ትሄዳለች። ሃንግ ሊከተላት ሲሞክር ግን ጨዋታውን ማቆም ከፈለክ ዝም ብለህ ንገረኝ፣ ከዚያች ቆንጆ ልጅ ጋር ጥሩ እንዲሆንላችሁ እመኛለሁ። ለማምለስ ተሞክረ ማያ ሳታስበው ጃኬቷ ላይ ቀለም ይደፋባታል። ልታጥበው ወደ ማጠቢያ ውስጥ ሮጥ ግን የውሃ ቧንቧው ተፈናጥሮ ሙሉ በሙሉ ያለብሳታል። ሃንግ ወዲያውኑ ደርሶ የራሱን የትምህርት ቤቱን ጃኬት አውልቆ ያለብሳታል። የእሱን ጃኬት ለብሳ በኮሪደሩ ላይ ስትሄድም ሊሆን የተባሉ ተማሪ ያስቆማት። ይሄ እኮ የሃንግ ጃኬት ነው ተወጇዋለሽ እንዴ ብሎ ይጠይቃታል። እሷን ምላሽ ሳትሰጥ በፊትም ሃንግ ደርሶ ሊሆን በንዴትም እናንተ እኮ ፍቅረኛሞች አይደላችሁም፣ ግን እሷ ለመጠበቅ ከመጠን በላይ ትጨነቃለህ። ስለ ሃንግ በንዴት የራሰ ጉዳይ ላይ ተኩር፣ በመካከላችን ያለው ነገር ከአንተ ጋር ምንም አይነት ግንኙነት የለውም ብሎ ይመልስለታል። ማየም በዝምታ የሃንግን ጃኬት አውልቃ መልሳ ከሰጠችው በኋላ ያጣችው ያህል የተሰማ ጥላው ትሄዳለች። ወደ ቤተ መጻሕፍት ስትሄድም ሊሆን ወድቆባት የነበረውን የጨዋታ ዝርዝር ወረቀት ይዞ ወደ እርሷ ጋር ይመጣል። እያያትም ይሄ እውነተኛው ፍቅር ካልሆነ ጨዋታውን ከኔ ጋር መጫወት ትችላለሽ። ያ መልከ መልካም ልጅ ልብሽ እንዲሰብሩ አልፈልግም፣ ስላንቺ ጨነቃለሁ ብሎ ሲያቅፋት ገፍትራው ጥላው ትሄዳለች። በነጋታውም ሊሆን በትምህርት ቤቱ መግቢያ ላይ ሃንግን ሲያገኘው ለመበቀል በማሰብ በኃይል ይገፋዋል። በነገራችን ላይ ትናንት ማያን አቅፈት ነበር ያደረግኩትም አንተ ለማስቀናት ብቻ ነው ስለው ተናዶ ሊሆን መሬት ላይ ጥሎት አንገቱን ያንቀውና ከእሷ ርቀህ ተቀመጥ ብሎ አስጠንቅቀው ትሄዳል። ሃንግ ወደ ማያ ቀርቦ ከሊዮን ጋር ምን እንደተፈጠረ ይጠይቃታል። እሷ ግን ምንም አልተፈጠረም ልትተወው ዞር ስትልም በድንገት ያቅፋታል። ከእንግዲህ ማንም ሰው እንዲቀርብሽ አትፍቀጂ። ሃንግ በትኩረት የተመለከታት ጥሩ፣ እኔ አሁን አንድ ምርጫ ብቻ ነው ያለኝ፣ እሱም አንቺ ብቻ ነሽ። ይህንን ጨዋታ ለምን አትተውም? እኔም ከዚህ ህይወት እንደወጣ ፍቀድልኝ። አጠገቤ መሆን የበለጠ ያመኛል። ከዚህ አስጨናቂ ሁኔታ ለማምለጥ ስትልም የሃንግን የብስክሌት ጎማ በእግሯ ረግጣው ትኩረቱን ካስቀየረች በኋላ በፍጥነት ትሮጣለች። እሱም ወዲያውን ይከተላታል። ልክ በዚህ ሰዓትም በፍጥነት የሚነዳ መኪና ካልታሰበ ቦታ መጥቶ በቀጥታ ወደ ማያ ይመጣል። ሃንግ ስሟን በኃይል እየጮኸ ወደፊት ተወርውሮ ከመንገዱ ላይ ይገፋታል። መኪናው ግን ሃንግን በኃይል ገጭቶት አስፋልቱ ላይ ይጥለዋል። እሷም ያለማቋረጥ ታለቅሳለች። ሃንግ በአስቸኳይ ወደ ሆስፒታል ይወሰዳል። በማግስቱ ትምህርት ቤት ማያ የሃንግን እግር መጉዳቱና ረጅም የሕክምና ማገገሚያ እንደሚያስፈልገው በዚህ ምክንያትም በሚቀጥለው ሀገራዊ ሻምፒዮና ላይ እንደማይሳተፍ ወሬ ትሰማለች። በጥፋተኝነት ስሜትም ትሰቃያለች። በዚህ መሀልም ሊሆን በቤተ መጻሕፍት ውስጥ መጻሕፍትን ስታስተካከል ያገኛትና ሃንግ በቅርቡ ከሆስፒታል እንደሚወጣ ይነግራታል። ወደ እሱ ጋር ዞራም ጓደኛዬ ሃንግን ለምን እንደምትጣላው ነግራኛለች። በጥላቻ በስተጀርባ ያለው ምክንያት የሩጫው ስፖርት ነው። እውነታው ግን አሁንም አትጣላውም። ሊሆን በሷ ጥልቅ አስተዋይነት ደነግጥና ልክ ነሽ፣ አንቺ ሰውም ልታረጊ ነው ሲል በቀስታ ይጠይቃታል። ሃንግም ከሆስፒታል ከወጣ በኋላ ማያ ባህሩን ቁልቁል በሚመለከተው የአትክልት ስፍራ ውስጥ ታገኘዋለች። እግርህ እንዴት ነው? በጥሩ ሁኔታ እየዳነ ነው። በሻምፒዮናው ላይ ለመወዳደር ወስኛለሁ። አንቺ ብቻ መተሽ አበረታችኝ። እስኪ ይህንን የአንድ ወገን ፍቅር ጨዋታ እዚህ ጋር እናብቃው። እኔ አሁን ከካንግ ወጥቻለሁ። ከአንተ ጋር ማሳለፌ ደስ ይል ነበር፣ ነገር ግን አሁን የየራሳችን መንገድ መያዝ አለብን። ያንን የጨዋታ ዝርዝር ወረቀት ታውጣ ስትልም ድንገት የመጣ ንፋስ ወረቀቱን ነጥቆ ወደ ሰማይ ወስድባታል። ሻምፒዮናውን እንድታሸንፍ ተስፋ አድርጋለሁ ብላ ተናግራ በዛፎቹ መሃል በዝምታ እያለቀሰች ትሄዳለች። ከጥቂት ሳምንታት በኋላም ሃንግ ለሻምፒዮናው በትምህርት ቤቱ የሩጫ ሜዳ እየሰለጠነ ነበር። የማያ ጓደኛ በስቴዲየሙ መቀመጫ ላይ ሆኖ ሃንግን ወደሚመለከተው ሊዮ ቀርባ ፈገግ እያለች ያ ሜዳው ላይ የሚሰለጥነው መልከ መልካም ልጅን አየኸው? በአንተ ላይ ያለው ተጽዕኖ ግልጽ ነው። እሱ ከሁል ጊዜም በአንተ ይደነቅ ነበር። አንተ እንደ ምርጥ ጓደኛ ይመለከትን ነበር። እንዲያውም ሩጫውን የጀመረው በአንተ ምክንያት ነው። ሊዮም ያንን የድሮ ቁጭቱንና ቅናቱ ሙሉ በሙሉ ትቶት ፈገግ ይላል። ሃንግ በድንገት ሩጫውን አቁሞ ዘወር ይላል። በሰዎች መሃል ማያን ባያት ሰዓትን ፈገግ ብሎ እጁን ወደ ላይ አንስቶ ማያ የሰጠችውን ብራስሌት ያሳያታል። ያ የውሸት የአንድ ወገን የፍቅር ጨዋታ በይፋ አብቅቶ እውነተኛ የፍቅር ታሪካቸው ሲጀምር ፊልሙ ይጠናቀቃል።